ይህን ያልጠበቁት የት ይደርሳል ብለው የናቁት አሸናፊነት ማንነቱ ያልሆነው በተጫወተበት ውጤት የሚጥለው አያላን ያልሆኑ ክለቦች በገዛ ሜዳውና በሜዳው መረቡን የሚደፍሩት በርካታ ግብ ያስቆጠረ ሁሌም የሚረታቸው የነበሩ ክለቦች የሚያሸንፉት የያኔው የሶልሻየር የአሞሪም የቴንሃግ ማንቸስተር ዩናይትድ ዛሬ በልጁ ክብር ይግባውና ካሪክ ሁሉን ቀልብሶም አንገቱን ቀና አድርጎ ወደ ተከታታይ አሸናፊነቱ የክብር ማማው ከፍ ብሎ መብረሩን ተያይዞታል። አሁን በኦልድ ትራፎርድ ግሎሪ ዩናይትድ የሚል ደጋፊ እንጂ በክለቡ አፍሮ 90 ደቂቃ መታገስ የሚያቅተው ደጋፊን መመልከት፣ ስታዲየሙን ለቆ በቁጭት የሚወጣ ደጋፊን ማየት የሚታሰብ አይደለም። ክብር በፈርጉሰን ስር ለታላቅ ክብር ለተዋደቀው ሚካኤል ካሪክ ይግባውና ማንቸስተር ዩናይትድ በድል ላይ ድል ማድረጉን ተያይዞታል። አራተኛ ጨዋታውን ድል ሲያደርግ በተከታታይ በኦልድ ትራፎርድ ያደረጋቸውን ጨዋታዎች በድል በደጋፊዎቹ ፊት ታላላቅ የሚባሉትን ክለቦች በማሸነፍ ወደ ቀደመው ክብራቸው በመንደርደር ላይ ይገኛሉ። ይህ ጨዋታ በሙኒክ የአውሮፕላን አደጋ ሕይወታቸው ያለፉትን ተጫዋቾች በመዘከር የሚደረግ የኦልድ ትራፎርድ ድራማ ተከታታይ ጨዋታ ሲሆን ማንቸስተር ዩናይትድ ቶተንሃም ሆትስፐርን ያገኘ ሲሆን ቀያይ ሰይጣኖቹ ችግሮቻቸውን በልጆቻቸው መፍታት ይችላሉ የሚለውን የሚያረጋግጥ አንድ መልክ የሚሰጥ ሆኖ ሲያመሽ ልጃቸው ማይክል ካሪክ አርሰናልን፣ ማንቸስተር ሲቲን፣ ፍሎዋምን በመርታት አዲስ የአሰልጣኝነት መንገድ እንዲከተል ኦልድ ትራፎርድና ዩናይትድን የሚያስተዳድሩ የግሌዘር ቤተሰቦችና በየጊዜው ጣልቃ እየገቡ ከአሰልጣኞች ጋር ሰጣ ገባ ውስጥ የምንመለከታቸውን የ25% ባለድርሻውን አዛውንት የሚያስተዛዝብ ሆኖ ማምሸቱም ማይክል ካሪክ በጊዜያዊነት በኦልድ ትራፎርድ ስራውን ሲጀምር ማንቸስተር ዩናይትድ ያ የሚታወቅበት ደማቁ ቀይ ማሊያ በሽንፈት እየነተበ ባለበት ወቅት መሆኑ የቀደመው ተጫዋቻቸው በአንድ ጊዜ በተከታታይ ድሎች እየቀለመው ወደ ከበረው ክብሩ ይመልሰዋል የሚል እምብዛም የተገኘ አልነበረም። ይሁንና በሽርፍራፊ ሰከንዶች ግቦችን በማግባት ከመመራት ወደ ድል አድራጊነት ካልተጠናና ወጥነት በጎደለ የተጫዋቾች የሜዳ ላይ ግዳጅ የማንመለከተውን ቀዩን ሰይጣን ወደ አሸናፊነት ደማቅ ማንነቱ ባደረጋቸው 14 ቀናት የአሰልጣኝነት ቆይታው ዳግም ሲመልሰው ማንቸስተር ዩናይትድ በዘፈቀደ አሰልጣኞችን ወደ መንበሩ ማምጣት እንደሌለበት ማስመስከሩ የሚረጋገጥበት የኦልድ ትራፎርድ ትርኢት የቀትር ግጥሚያ አንዳች መልስ ይዞ የሚመጣ ሆኖ የምንመለከተው ጉዳይ ሆኗል። በዩናይትድ የአሞሪም አመራርነትን ዘመን ከደጋፊዎቹ እስከ ተጫዋቾቹም ከቀድሞ ተጫዋቾቹ እስከ መልበሻ ክፍል ባልደረቦች የማይታመን ማንቸስተር ዩናይትድ የማይኩራሩበት ቀዩ ሰይጣን ከማሸነፍ ጉጉት የተነሳ የራስን በፀጉር ማሳደግ ማንነትን እስከ መቀየር የደረሰ የአሞሪም ድርቅና ተጨምሮ በኪሳራና በሰራተኛ ቅነሳ የበዛበት ከክብሩ ዝቅ ያለው ማንቸስተር ዳግም በመነቃቃት ላይ መንገዱን አንድ ብሎ ጅማሮን ሲያደርገው ያልተገመቱ ተጫዋቾች ወደ ግብ ማግባት መመለሳቸው፣ በጉዳት ከሜዳ ለረጅም ጊዜ የራቁት ተጫዋቾች ወደ ክለባቸው በቋሚነት መመለሳቸው፣ ያልታመነባቸው ተጫዋቾች ወደ ከፍታ የጨዋታ ብቃታቸው ዳግም መመለሳቸው ስፐርስን በከባዱ የሚፈትነውን ማንቸስተር ዩናይትድን በ90 ደቂቃው የምንመለከተው የሚመስል ሲሆን ከስፐርስ የመውጣትና የመውረድ ጉዞ ጋር ከባባድ የሚባሉ ፈታኝ ጨዋታዎችን የማሸነፍ ተነሳሽነት ላይ መገኘታቸው ኦልድ ትራፎርድ መጨነቋ የግድ የሚመስሉ ሁኔታዎች የሚፈጠሩ 90 ደቂቃዎችን መጠበቅ የግድ ነበረ። በማንቸስተር ዩናይትድ ማቲያስ ኩኛ የሚያደርጋቸው እያንዳንዳቸው እንቅስቃሴዎቹም አስደናቂ ኮከባቸው መሆኑን በአበደው የሳልሳ ዳንሶቹ ታጅቦ በ5 ጨዋታዎች 3 የሚደርሱ ግቦችን በማስቆጠር አንድ ግብ የሆነ ኳስን ማመቻቸት መቻሉም የልጁን የችሎታ ከፍታ ሲያስመሰክር ሉክሾ ሙሉ 90 ደቂቃውን በቋሚነት በመጫወት ማሳለፍ መቻሉ አርጀንቲናዊው የኋላ ደጀን በድንቅ አቋሟ መመለሷን ለማጉዌር ደጀን መሆኗ አጥቂያቸው ሼሽኮ ወደ ግብ ማግባት መንገድ ላይ ቢገኝም በየጨዋታው ግቦችን ማስቆጠር ከቻለ ዩናይትድ በኦልድ ትራፎርድ ብልጫን ይዞ የመጠበቁ ጉዳይ የማጠናቀቁ ጉዳይ የማያስገርም ሊሆን ይችላል። በዶሮዋ በኩል በርካታ ተጫዋቾች በአቋማቸው ልክ ባይሆኑም አንዳንድ ተጫዋቾቻቸው ግን በድንቅ አቋም ላይ የሚገኙ ሲሆን ሶብስላይን ስንመለከተው በ5 ጨዋታዎች
5 ግቦችን በማስቆጠር ስፐርስን እየታደገ ይገኛል። ጨዋታው በኦልትራፎርድ ሲጀምር በታላቅ የደጋፊ ድባብ ታጅቦ በቀያይ ሰይጣኖቹ ፎቶዎች መሞታቸውን የሙኒክ የቀያይ ሰይጣኖቹ ተጫዋቾችን በአውሮፕላን አደጋ ያጣቸውን ተጫዋቾችን አስበው ጨዋታው ሲጀመር ከ10 ደቂቃ በላይ በጨዋታው ሲነጉድ አንዳች የሚስብ ጉዳይ ሳንመለከት 14 ደቂቃዎች ሲነግዱ 20 ደቂቃዎች ሲነግዱ ደግሞ ስፐርሶች በተደራጀ መልኩ ወደ ዩናይትድ ሜዳ ቢደርሱም የተሳካ ሙከራዎችን ማድረግ ሲሳናቸው በሳልሳ ግቦችን እያስቆጠረ የሚገኘው ማቲያስ ኩኛ ባልተጠበቀ ሁኔታ የሞከረው አስደናቂ ሙከራም አስቆጭ ሆኖ ሲያልፍ 25 ደቂቃዎች ነጉደው አልፈዋል። የቶትናሙ ካፒቴን ሮሜሮ ከኳስ ጋር የካሲሚሮን እግር ከኳስ ጋር አብሮ ሲያጭደው ኢንስትራክተር ማርክ ኦሊቨር ቀይ ካርድ ግን ከሜዳ ቀጥታ ያለምንም ምህረት አስወግዶታል። ጨዋታው በአስገራሚ ሁኔታ ወደ ማንቸስተር የሚቀየር ሲመስል ካሲሚሮም ከጉዳቱ አገግሞ ወደ ጨዋታው ሲመለስ 37ኛ ደቂቃ ላይ ፖርቹጋላዊው ኮኮ ብሩኖ ፈርናንዴዝ የሞከራት ኳስ ዲፍሌክት ሆና የመጀመሪያውን የማዕዘን ምት ማንቸስተር ዩናይትድ ሲያገኝ ራሱ ብሩኖ ፈርናንዴዝ በሰራው ጥበብ ካሜሮናዊው የግብ አነፍናፊ ኢምቤሞ ግሩም አድርጎ ኮቢ ማይኖ የተቀበላትን ኳስ ወደ ግብ ሲቀይራት 40 ደቂቃውን ስፐርሶች በጎዶሎ ሲጫወት ከ7 ጨዋታ በኋላ ዩናይትድ ስፐርስን የማሸነፉ ጉዳይ አይቀሬ ሲሆን ብራዚላዊ ኮከብ ካሲሚሮ በደጋፊው የሚተች በአሰልጣኞች የሚናቅ ሲመስል ዳግም እየጎመራ ተቾቹን አፋቸውን በማዘጋት ላይ ሲገኝ በየጨዋታው የሚያደርጋቸው ተጋድሎ በካሪክ ታላቅ ስፍራ እየተሰጠው ይገኛል። ይሁንና ማንቸስተር ዩናይትድ ስፐርሶችን በኦልትራፎርድ ባንድ ለምንም መሪነቱ 45 ደቂቃውን በማጠናቀቅ ወደ መልበሻ ክፍል ተመልሷል። ማንቸስተር ዩናይትድ በጎዶሎ ተጋጣሚውን ቢገጥምም 70 ደቂቃዎች 2 ጎል ለማስቆጠር ሲፈጅበት አምበሉ ብሩኖ ፈርናንዴዝ የማሸነፊያ ሁለተኛ ግባቸውን በስሙ ለቀያይ ሰይጣኖቹም በኦልትራፎርድ ሜዳ ስፐርስ ላይ ማስቆጠር ሲችል ማይክል ካሪክ ገና በአሰልጣኝነታቸው ያልበሰሉ መሆናቸውን በቅያሪያቸው ያሳዩ ይመስላል። ማንቸስተር ዩናይትድ 96 ደቂቃ ስፐርስ እንደጎደለ 3 ነጥብ ይዞ በመውጣት ተከታታይ 4 ጨዋታን ዩናይትድ በማይክል ካሪክ እየተመራ ድል ሲያደርግ ደረጃውን በይበልጥ የሚያሻሽልበት ሆኖ ያለ አንዳች ተከታታይ ሽንፈት በድል ላይ ድል እየጨመረ ጉዞን ወደፊት መገስገሱን ተያይዞታል። በጨዋታው የስፐርሱ ግብ ጠባቂ በርካታ ኳሶችን ባያከሽፍ ስፐርስ በርካታ ጎሎች የሚቆጠርበት የሳምንቱ ብቸኛው ክለብ ሊያደርገው የግድ የሆነበት ነበረ። ማንቸስተር ዩናይትድ በቀዩ ማሊያ በግሎሪ ግሎሪ ማን ዩናይትድ ዝማሬ እየደመቀ በልጁ ካሪክ እየፈካ በደጋፊዎቹ ደስታ እየቦረቀ አሁን ጉዞን ወደ አሸናፊነቱ መመለሱ እጅጉን አስደናቂ አድርጎታል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ከየቶናችሁ እያደመጣችሁ እንዳላችሁ ስለምታደርሱን ከልብ በማመስገን ሁሌም የምንለቃቸው እንዲደርሷችሁ የደውል ምልክቷን እየነካችሁ ለዛሬ በጉንፋን ምክንያት ድምጼ ስለተቀየረ ይቅርታዬን በዚሁ አጋጣሚ ልቸራችሁ እወዳለሁ። በሌላ ዝግጅት በሌላ ድንቅ ፕሮግራም እስክንገናኝ በያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት ለዛሬ በዚሁ አበቃውኝ።